እዚህም ልክ ናችሁ፣ እዛም ልክ ናችሁ። የሰው ባህሪ እንኳን የለም። ቦልኬት አለ ውዴ፣ እንዳት ቦልኬት ምንም አታመጣም። አህያ ይቺ ማን ነበር የምትባል መሰረት? ይቺ ልጅ አካሎች ደደብ መሀይም እዚህ ቤቷን ገብተሽ ጋዜጣ እየጻፈ ነው የፖሰተችው አንዳለች። ይቺ ርካሽ ማለቃት መሰላት እንደ አንዴ ወንድ ፕሮፋይል አንዴ ስማት ትቀይራለች። ደግሞ እቃ እናንተ እንዴት ዋላችሁ? እንዴት አመሻችሁ? ሁላችንም ሰላም ብያለሁ። ወርቅዬ እንዴት ነሽ ማሪ? አለው እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና ናችሁ? ምን ላይ ናችሁ? ማዘ የሁሉም ወዳጅ አይደለችም። ሁለቱንም እኮ ነው የዘቀዘቀችው። ታዲያ መሰኛ ኮሜንት የሚጽፉላችሁን ማለት ነው ብሎክ ሳይሆን ሙይት አርጉት። ሙይት አርጋችሁ ከላይ ተንጠልጥሎ ያዳምጣችሁ። ለምን መሰላችሁ? ብሎክ ካረጋችሁ ለቤቱ አይደለም ይደክማል፣ ቤቷ ማለት ነው። እና ሙይት አርጉ። ከላይ ተንጠልጥሎ ያልፈለገ ደግሞ መውጣት ይችላል። ከወደዳችሁ ከነ ምናምንታቸው ከነ ለሀጫቸው ከነ ምናምንታቸው ከነ ቆሻሻቸው ነው መያዝ። ካልወደዳችሁ ደግሞ ከነ ምናምንታችሁ ንቅል ብላችሁ መውጣት ነው። የሰው ልጅን ዝም ብላችሁ አትቦጭቁ። ካላስ አትፈልጉም አይደለ? አትዩላችሁ። በቃ ስማቸውን በክፉ አትጥሩ። ውጡ። ማታስፈልጉ ከሆናችሁ ደግሞ ትዕግስት ካሌላችሁ ስልካችሁን አጥፉና ጥፉ ከዚህ። ለምንም አጠቅሙ፣ ኖራችሁም አጠቅሙ፣ ሳኖሩም አጠቅሙ ነው። እንደዚህ አይነት ሰው ደግሞ ቢቀር ጥሩ ነው። በጣም የሚወዷቸው በጣም የሚያከብሯቸው ልጆች አሉ። ለእነሱ ራስ ምታት ነው እንጂ የምትሆኑት እነሱንም አጠቅሙም። እናንተ እግዚአብሔርን እረፉ። መከበር በከንፈር ይጋለ ያገሬ ሰው። መከባበር ካለ ትከበር ያለሽ፣ መከበር ካሌለብሽ ደግሞ ትፈናጠር ያለሽ አይደለም። አንቺና ሐምሌና ናሴ ራሱ ጊዜውን ሲጨርስ ይወጣል እንዴ። የሰው ልጅ አይስራ። ዩቱብ እኮ የተከፈተው ሊሰራበት ነው እንጂ ታቅፎ ወይም ደግሞ ትራስ አድርጎ ሊተኙበት አይደለም እንዴ። እናንተ ለይታችሁ አታውቁም እንዴ? ሌሎቹን ሰዎች አትታዘቡም እንዴ? እንዴት እየሰሩ እንዳሉ እነኚህ ልጆች ምን አጠፉ? እሺ ምን አረጉ? ትንሽ ጊዜ መታገስ ያቅታችኋል? ነውር ነው። በጣም ሼም ነው። ጌታ ሼም ነው። በጣም እያየዋችሁ ነው። በዚያ ላይ ደግሞ በጣም የሚወዷቸው በጣም የሚያከብሯቸው ልጆች አሉ። እነሱ ጋር እየመጣችሁ ኮሜንት አትጻፉ። ካልፈለጋችሁ ላይካችሁ ይዛችሁ መውጣት ትችላላችሁ። መታችሁ ራስ ምታት አትሆኑባቸው። ዛሬ ምን ተፈጠረ ነገ ምን ተፈጠረ ብለው ራሳቸውን ራስ ምታት የሚያደርጉ አንሶ እናንተ እዚህ መታችሁ በኮሜንት ትጨረጭራላችሁ። የማዚን ፎቶ ላክልኝ። ወርኮ ሰው ዘቀዘቁ አልዘቀዘቅሽ ደግሞ አንቺ ደግሞ ምን ያደርግልሻል? እሷ እኮ እቃ ናት። እቃ ማናት እሷ? ማዛ ተወዳችሁ የለ እንዴ? ማዛ ነው አባታቸው የሸከረቻቸው። ማዛ ነው ወላሂ ዘቀዘቀቻቸው። ሲሄድ ዘቅዝቃቸዋለች። አንቺ ደደብነሽ እንዴ አልኩኝ። ከዛ ይስቃሉ። በቃ 160 ምናምን ሰው አለ። ዝም አንቺ ጨረቃዬ፣ አንቺ የዝሙት ተባባሪ አለችኝ። ማን ያለሽ? ማዚናታ እንዴ? ማዚያ እንደዚህ አይነት ቃል ይወጣታል እንዴ? እሷ ልጅ እኮ በጣም ቦርኮ። እሷ ደግሞ እንደዚህ ወንድ ልጅን ፓንት አለበሰም ብሎ የሚሳደቡ እነሱ እኔን ጨረቃ የእግሬን እጣቢ ራሱ አያክሉም። እከካሙላ አባታቸው እነዚህ በድምፅ እንጂ ማንነትን ጨረቃዬ። እንደዚህ አይነት ቦታ ለአንቺ አይገባም፣ ለማናችሁም አይገባችሁም። ተከባብራችሁ መኖር ካለባችሁ ትከባበራላችሁ። እስከ ወደደቻቸው ድረስ ደግሞ እያንዳንዳቸው ወዳጅ ነኝ እስካለች ድረስ ለምን ትዘቀዝቃቸዋለች? ለምን? እና ታዲያ ሌሎቹ ልጆች ሲዘቀዝቁ ለካስ እየሄዱ የሚያዘቀዝቁት እነሱ ናቸው ማለት ነው። እዚህ ጋ እውነት ዋናዎቹ ዘቅዛቂ ከሆኑ
እነኚህ አስመሳዮቹ ለምን ዘቀዘቁ ብለን መናገር አንችልም። ሐቁን በዛ ላይ ደግሞ የምትሳደበው ስድብ ከዚህ በፊትም ወዳጅ ነን ብለው ሲዘቀዝቋቸው ሲሰድቧቸው ዝም ብለን በጣም እናቶች ነን፣ በጣም እንወዳቸው፣ በጣም እናከብራቸው ነን ብለው ተናግረው ተመልሰው ደግሞ እነሱ ወደ ታይ ዝቅ የሚያደርጉ ከሆነ ሌሎቹ ራሱ ቢሰድቧቸው ቢዘቀዝቋቸው ለምን አረጋችሁ ብለን የመጠየቅም ሞራል የለንም፣ አፍም የለንም። ለምን ብለው ቢጠይቁን ራሱ እነሱ እንደዚህ እያደረጉ አይደለ ወይ ከነሱ አይተን ነው ቢሉ ምን መልስ እንሰጣለን ነው። ይሄንን ለራሱ የቤት ስራ መሆን አለበት። እግዚአብሔርን ነውር ነው፣ አይደረግም። ምን ሆና ነው ወይዳ ማሽን ላይ እያረረ ይስቃላሉ። ሲጀመረው ሰው ወዳጅ ሆነ ማታውቅም። ቦርኮ በእኔ ፊት ታወራ ወዳጅ ነኝ ብላ ሄዳ እናውቃለን እኮ 300 እና 400 ቤት ቁጭ ላይ እንደኔ የሚወዳቸው የለም፣ ከኔ በላይ መስዋዕት የከፈለ የለም። እሷ እኮ በጣም በጣም ነው እንደ መስዋዕት የከፈላችሁት። ፈጣሪ ነው መስዋዕት የሚከፍለው ለሰው ልጅ። እከካም ሰጥታችሁ የምትቀበሉ ናችሁ። አናውቅም እንደ ቦርኮ ሁላ ሀይ የሰው ልጅ በጥቅም መቼም ነው የማልቀበለው። ሰው በሰውነቱ ወደዋለሁ፣ አከብረዋለሁ። አለቀ ደቀቀ። ያለበለዚያ ከጠላኋቸው ይሄዳለሁ፣ ከህይወታቸው እወጣለሁ። ቅማላ ትንሹም ትልቁም ተነስቶ አፉን ይከፍታል። እንዲያሳደግ ይበደለ ሁላ ሀይ የትኛውም ሰው ቢሆን በጥቅም የሚታሰር የለም። እባክሽ ሲፈልግ ነው የሚያደርገው፣ ሳይፈልግ በግድ አስገድዶ አርግ የሚለው የለም። አለቀ። አራት ነጥብ። ወዶና ፈቅዶ እስካረገ ድረስ ደግሞ ይዘው ለምደዋል። ከዚህ በፊትም አመፀኛ ማለት ነው። ሁል ጊዜ ማለት ነው። የተለመደ እኮ ነው። ይዘቀዝቋቸዋል። ግን እኔ ደግሞ ሌሎቹ ልጆች ሲዘቀዝቁ ለምንድን ነው የሚሰደቡት እነሱ? ይቺን ግን እያበረታቱት 166 ሰው ሁሉ ሂጂባቸው እየሳቁ ነበረ። ግን የዘቀዝቋቸው ይላሉ። ማርያምን እንዴት እንደሚያሳዝን ይስቃሉ። ሂጂባቸው ይላሉ። ኤችቪ ብለው ልፍጥ ያደርጋሉ። ኤችቪ አድርገው ማለት ማርያምን ምን አድርገው ገላቸው አይምሯቸው የተበላሸ እኛን አቃጥሎ ለመድፋት ነው እንጂ ሀሳባቸውን እዚህ ሲጀመር ማዘ ልደፋላቸውም እነሱ ናቸው።